ሰላም ጤና ይስጥልን ከአርትስ ቴሌቪዥን የሰዓቱ ዜና ተጀምሯል በሰዓቱ ዜናችን የተለያዩ የሀገር ውስጥና የውጭ ወቅታዊ ጉዳዮችን ወደ እናንተ እናደርሳለን ተመልካቾቻችን ዜናዎቹን እየመራው አብራችሁ ቆይታ የማደርገው መስፍን ፈለቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ ጋብዛለሁ አብራችሁን ቆዩ በቅድሚያም ወደ ሀገር ውስጥ ዜና አልፋለሁ የሀገሪቱን የኢኮኖሚ አቅጣጫ የሚወስን ጥናት በመካሄድ ላይ ነው ተባለም ወቅታዊ ጉዳይና የለውጡን አንድ አመት በተመለከተ ለዲፕሎማቲክ ማህበረሰቡ ማብራሪያ ተሰጥቷል ኢትዮጵያ ያለችበትን ወቅታዊ ሁኔታና ባለፈው አንድ አመት የተገኙ ድሎችን አስመልክቶ መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ተሰጥቷል ማብራሪያውን የሰጡት የኢፌዴሪ የውጭ ጉዳይ ሚኒስትር ዴታ ወይዘሮ ሂሩት ዘመንና በጠቅላይ ሚኒስትር ቢሮ የፕሬስ ጉዳዮች ኃላፊ ቢለኔ ስዩም ናቸው በኢትዮጵያ ሰላማዊ ስልጣን ሽግግር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ በተለያዩ ዘርፎች የተከናወኑ ዋና ተግባራትን ወይዘሮ ሂሩት በገለጻቸው ዳሰዋል በኢኮኖሚ ዘርፍም የአጠቃላይ የሀገሪቱን የኢኮኖሚ አቅጣጫ የሚጠቁም ጥናት በመካሄድ ላይ መሆኑን ገልጸው ሲጠናቀቅም ለህዝብ ይፋ እንደሚሆን ገልጸዋል ኢትዮጵያ በቅርቡ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ማጽደቋን ጠቅሰው ይህም መንግስት ኢኮኖሚውን ክፍት ለማድረግ ያለው ቁርጠኝነት የሚያሳይ ነው ብለዋል ኢትዮጵያ በኢጋድ ማዕቀፍ ጨምሮ በቀጠናው ያላትን ገንቢ ሚናም አጠናክራ እንደምትቀጥል ወይዘሮ ሂሩት ገልጸዋል በጠቅላይ ሚኒስትር ቢሮ የፕሬስ ጉዳዮች ምክትል ኃላፊ ቢለኔ ስዩም በበኩላቸው መንግስት እየተካሄደ ያለው ለውጥ ዘላቂ ለማድረግ ለተቋማት ግንባታ ትኩረት ሰጥቶ እየሰራ ነው ብለዋል ወደ ሌላኛው ጉዳያችን አለፍን ጤና ሚኒስቴር በአዲስ አበባ ከተማ የመድኃኒት መደብሮች በሌሉባቸው አካባቢዎች 50 የመድኃኒት መደብሮችን እከፍታለሁ አለም የመድኃኒት አቅርቦት የመግዛት አቅም መዳከምና የአሰራር ስራ ችግሮች በመድኃኒት አገልግሎት ላይ የሚነሱ ተግዳሮት መሆናቸውን በጤና ሚኒስቴር የሜዲካል አገልግሎት ዳይሬክቶሬት ጀነራል ዳይሬክተር አቶ ያዕቆብ ሰማን ጠቁመዋል እነዚህ ችግሮችን ለመቅረፍ ሞዴል የማህበረሰብ መድኃኒት መደብሮች ዋነኛ ዘዴ መሆኑም የገለጹ ሲሆን ሞዴል የማህበረሰብ መድኃኒት መደብሮች የአሰራር መመሪያ በመላው ሀገሪቱ በሚገኙ ሆስፒታሎችና ጤና ተቋማት ተግባራዊ በሚደረግበት ወቅት መድኃኒት የመግዛት አቅማቸው ዝቅተኛ የሆኑ የህብረተሰብ ክፍሎችን ተጠቃሚ ያደርጋል ተብሎ ይጠበቃል በአዲስ አበባ ከተማ የመድኃኒት አቅርቦት ዝቅተኛ ናቸው በሚባሉ እንደ ኮንዶሚኒየም ባሉ መደብሮች በጤና ሚኒስቴር በኩል 50 የመድኃኒት መደብሮች በዚሁ አመት ተከፍተው ስራ ይጀምራሉ ተብሏል የሞዴል የማህበረሰብ መድኃኒት መደብሮች የአሰራር መመሪያ ለሆስፒታሎች ለክልሎችና ጉዳዩ ለሚመለከታቸው አካላት በአዲስ አበባ ከተማ የግንዛቤ ማስጨበጫ ተሰጥቷል የኢኖቬሽን ማዕከሉ ግንባታ ከ50 በመቶ በላይ ደርሷል ተባለም ኢኖቬሽንና ቴክኖሎጂ ሚኒስቴር ቡራዩ ከተማ ላይ ያስገነባው ያለው የኢኖቬሽን ማዕከል ግንባታ ከ50 በመቶ በላይ ተጠናቋል ማዕከሉ ልዩ ተሰጥኦ ያላቸው ተማሪዎች እንዲማሩበት ታስቦ የተገነባ ቢሆንም ልዩ የፈጠራ ችሎታ ያላቸው ኢትዮጵያውያን ወደ ማዕከሉ ገብተው የፈጠራ ስራዎቻቸውን አዳብረው ወደ ምርት ቀይረው እንዲወጡ የሚያስችል ተደርጎ የተቀረጸ ነው የዚህ ማዕከል የግንባታ ሂደት በህዝብ ተወካዮች ምክር ቤት ለሰው ሀብት ቴክኖሎጂና መገናኛ ቋሚ ኮሚቴዎች ተጎብኝቷል ግንባታው ይጠናቀቃል ተብሎ ከተያዘለት የጊዜ ሰሌዳ ዘግይቷል ለመዘግየቱ ደግሞ በአካባቢው ተከስቶ የነበረው የጸጥታ ችግር በምክንያትነት ተጠቅሷል ቋሚ ኮሚቴዎቹ ትውልድ ተሻጋሪ የሆነው ይህ ማዕከል ጥራቱን ጠብቆ እንዲጠናቀቅ ሁሉም የበኩሉን ድርሻ እንዲወጣ አሳስበዋል ወደ ሌላኛው ጉዳያችን አልፈናል አሁን ባለንበት አሳሳቢ ወቅት በኢትዮጵያ ከየትኛውም ተግባር በላይ በቀዳሚነት ሊተገበር የሚገባው የሀገር ግንባታ ስራ ነው አሉ በአርትስ ቲቪ አብይ ጉዳይ የውይይት ፕሮግራም ላይ ቀርበው አስተያየታቸውን የሰጡ የፖለቲካ አዋቂዎች የለውጡን ኃይል አንደኛ አመት በማስመልከት ባለፉት 12 ወራት ውስጥ በኢትዮጵያ በተፈጠሩት በጎ ለውጦችና ለውጡን ታክከው በተከሰቱት የፖለቲካ አለመረጋጋቶች ላይ ትኩረት አድርጎ በተካሄደው በዚሁ ውይይት ላይ አስተያየታቸውን የሰጡት የፖለቲካ አዋቂዎች እንደሚስማሙበት በአሁኑ ወቅት ከየትኛውም ተግባር በላይ ቅድሚያ ተሰጥቶት ሊካሄድ የሚገባው ጉዳይ የሀገር ግንባታ ተግባር ነው የፖለቲካ አዋቂና የህግና የፖሊሲ ጉዳዮች አማካሪ የሆኑት ዶክተር ብርሃነ መስቀል አበበ እንደሚናገሩት በኢትዮጵያ የሀገረ መንግስት ግንባታ የጊዜው ተቀዳሚ ተግባር ብቻ ሳይሆን የሁሉም ስራዎች መሰረት ነው የኢትዮጵያ ችግር የፋውንዴሽን ችግር እንጂ የምርጫ ችግር አይደለም ግንዛቤ ያልተያዘበትም ፋውንዴሽን ችግሩ በናሽናል ኮንቬንሽን ወይም ኮሊት ኮንስቲቱሽናል ኮንቬንሽን ወይም ኔሽን ፎርሜሽን ኮንቬንሽን በለው
ኮንቬንሽን ተካሂዶ ችግሮቹ መጀመሪያ ዳብረው ለህዝብ ቀርበው እነኛ ችግሮች እንዴት ይፈታሉ የሚባለውን ምንለው ነገር ላይ ከቻልን በኢትዮጵያዊ ዕውቀት ካልቻልን ደግሞ የሌሎች ሀገሮች ኤክስፒሪየንስን ጭምር በሰፊው ተጠንቶ የመንግስት ግንባር ቀደም ፕሮግራም ሆኖ የኔሽን ፎርሜሽን እና የኔሽን ቢልዲንግ ፕሮጀክት ውስጥ መግባት አለብን። አሁን ያለንበት ወቅት የሀገር ግንባታ ወቅት መሆኑን መገንዘብ ይገባናል የሚሉት ዶክተር ብርሃነ መስቀል ይህ ተግባር ለአንድ አካል የሚተው ብቻ ሳይሆን ሁሉም የፖለቲካ ድርጅቶች ተረባርበው ሊያሳኩት የሚገባው ኃላፊነት መሆኑ ላይ አጽንኦት ሰጥተዋል። የፖለቲካ አዋቂና የአርበኞች ግንቦት 7 የፖለቲካ ጉዳዮች ኃላፊ አቶ ኤፍሬም ማዴቦ በሰጡት ተመሳሳይ አስተያየት አጽንኦት የሰጡት በአሁኑ ወቅት ሀገሪቱ የምትመራበትን የፖለቲካ ስርዓትና ቀጣይ አቅጣጫውን መቀየር ተገቢ በመሆኑ ጉዳይ ላይ ነው። ለኢትዮጵያ የሚበጃትን የፖለቲካ ስርዓት በግልጽ አስቀምጦ የመንግስትን ቅርጽና መዋቅር ወስኖ በዚሁ ላይ የጋራ ስምምነት ማግኘት ቅድሚያ ትኩረት ሊሰጠው የሚገባ ስራ ነው ብለዋል። ዜጋ ሆነን ኢትዮጵያውያን ዜጋ ሆነን የፖለቲካ ስርዓቱን መቀላቀል የምንችለው በእኩልነት መቀላቀል የምንችለው በዜግነት ላይ የተመሰረተ የፖለቲካ ስርዓት ነው። ስለ ፖለቲካ ስርዓታችንን መሰረቱን ዲፋይን ማድረግ አለብን። ከዛ በኋላ አሁንም ዶክተር ብርሃነ መስቀል ከኔ በላይ ሊያብራሩት ይችላሉ ብዬ አምናለሁ። ኢትዮጵያ በኔሽን ቢልዲንግ ወይም በአገር ግንባታ ሂደት ውስጥ ማለፍ ካለባት አይ ቲንክ በህገ መንግስታዊ ምህንድስና ውስጥ ማለፍ አለባት ብዬ አምናለሁ። ጠቅላይ ሚኒስትር አብይ አህመድ ሌሎች ሊሰሩ የሚገባቸውን ተግባር በሙሉ በመሸከማቸው ከሚገባው በላይ ጫና ተፈጥሮባቸዋል የሚሉት ዶክተር ብርሃነ መስቀል ካቢኔ አባላት የሆኑት ሚኒስትሮቻቸው በዚሁ የለውጥ ጊዜ ችግሮችን ተጋፍጠው እገዛ ያደርጉላቸው ነው የሚል እምነት የለኝም ብለዋል። ፖለቲካ አዋቂው እንደሚሉት ጠቅላይ ሚኒስትሩ በሁሉም ቦታ ጠንካራ ሚኒስትሮች ያስፈልጋቸዋል። ጠቅላይ ሚኒስትሩ ጠንካራ ሚኒስትሮችን በቢሮአቸውም ጠንካራ አድቫይዘሮችን በህግ ኤሪያ አሁን የህግ ጉዳይ ጠቅላይ አቶ ኤፍሬም አንስተዋል። የሊጋል ቲማቸው ጠንካራ መሆን አለበት። የውጭ ጉዳይ ፖሊሲ ቲማቸው ጠንካራ መሆን አለበት። የሀገር ውስጥ ደህንነት ጉዳይ ፖሊሲ ቲማቸው ጠንካራ መሆን አለበት። የኢኮኖሚ ቲማቸው ጠንካራ መሆን አለበት። በጣም ግዙፍ ኃላፊነት ስላለ ማለት ነው። ብቻቸውን እሳቸው ላይ ተጭኖ ያለ ሸክም ይታየኛል። በኢትዮጵያ ፖለቲካ ውስጥ የጎላ ተሳትፎ እንዲኖራቸው እድል የተሰጣቸው ከሀገር ውስጥ የሚሆን ከውጭ የመጡ የፖለቲካ ኃይሎች ሀገሪቱን ወደ ተረጋጋ አስተዳደር የሚመራ አካሄድን በመከተል በኩል የሚጠበቀውን ያህል ድርሻ አላበረከቱም የሚሉት አቶ ኤፍሬም ማዴቦ ደግሞ ሀገሪቱ አሁን ባለችበት ሁኔታ የጠቅላይ ሚኒስትር አብይን አስተዳደርና ጥረት መደገፍ አስፈላጊ ነው ባይ ናቸው። አሁን ኢትዮጵያ ውስጥ ያሉትን ከሞላ ጎደል ሁሉም ገብቻለሁ ብሏል። መቼም እዚህ ሀገር ውስጥ ያለው ማለት ውጭ ከውጭ በገባዋል የተለያዩ የኢትዮጵያን የፖለቲካ ተዋንያን ጸባያቸውንና ሀገር ውስጥ ከገቡ በኋላ የሰሯቸውን ስራዎች በሙሉ የሰራ ነው እንበለው እኔም እዛ ውስጥ አለሁበትና ዛሬ ብቻ እንደ ፍሬም በቀርብም እነዚህን ሁሉ ነገሮች ስመለከትና ዛሬ ኢትዮጵያ ያለችበትን ሁኔታ ስመለከት እኔም ከሳቸው ጋር በጣም የምጋራው ነገር ምንድነው የጠቅላይ ሚኒስትር አብይን መንግስት ወይም ይሄ ለውጥ ኃይሎች የሚባለውን እንደ ተቋም አይተን ከመሄድ ሌላ አማራጭ አለን ብዬ አላይም። በአርቲስት ቴሌቪዥን አብይ ጉዳይ ፕሮግራም ላይ የተካሄደው የዚሁ ውይይት ሙሉ ክፍል አርብ ምሽት ከዜና በኋላ እንደሚቀርብ ልንጠቁማችሁ እንወዳለን። ውድ ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር ውስጥ ለዝርዝር ወደ መረጥናቸው መረጃዎች እናልፋለን። የአዲስ አበባ ባህልና ቱሪዝም ቢሮ የደጃዝማች አምዴ አበራ ካሳ ወይም የልዑል ራስ ካሳ ኃይሉ የልጅ ልጅ መኖሪያ የነበረው ቤት በባህልና ቱሪዝም በቅርስነት የተመዘገበ በመሆኑ እንዳይፈርስ ከቤቶች ኮርፖሬሽን ጋር ተስማምተን ነበር ብሏል። በቡልዶዘር መኪና ይህን በቅርስነት የተመዘገበ ቤት ያፈረሱ ሰዎች ደግሞ እንድናፈርስ ትዕዛዝ የተሰጠን በፌደራል ቤቶች ኮርፖሬሽን ነው ይላሉ። የአካባቢው ነዋሪዎች በበኩላቸው ቤቱን ሊያፈርሱ የመጡ ሰዎች ቤቱን ለማፍረስ የተጠቀሙበት ቡልዶዘር መኪና ሰሌዳ ያለጠፈ መሆኑን ይናገራሉ። ይህንን ጉዳይ ባልደረባችን ሰላም ገብሩ በቦታው ተገኝታ ተከታዩን ዘገባ አዘጋጅታለች። ተከታትለናት እንመለስ። በአዲስ አበባ ባህልና ቱሪዝም ቢሮ በየካ ክፍለ ከተማ ወረዳ 1 በቋሚ ቅርስነት ከተመዘገቡ ቅርሶች መካከል የልዑል ራስ ካሳ የልጅ ልጅ የሆኑት የደጃዝማች አምዴ አበራ ካሳ መኖሪያ ቤት የነበረው ይህ ታሪካዊ ቤት አንዱ ነው። የአዲስ አበባ የቀድሞ ዘመናዊ የመኖሪያ ቤት ህንጻዎች ማሳያ ነው የተባለውና ያኔውን የኪነ ህንጻ ጥበብ እንደሚያስታውስ የሚነገርለት የደጃዝማች አምዴ አበራ ካሳ መኖሪያ ቤት ከተገነባ ከ90 ዓመታት በላይ አስቆጥሯል።
ይህ በባህልና ቱሪዝም እውቅና ተሰጥቶት በ2007 ዓመተ ምህረት በቅርስነት የተመዘገበው ቤት ከገነተ ኢየሱስ ቤተክርስቲያን ከፍ ብሎ የራስ ካሳ ሰፈር በሚባለውና በልዑል ራስ ካሳ ኃይሉ ስም በሚጠራው ሰፈር ይገኛል። በዚሁ ሰፈር የአካባቢው ውበትና መገለጫ እንደሆነ የሚነገርለት የአካባቢው ነዋሪዎች ደግሞ እንዳይናቸው ብሌን እንደሚሳሱለት በቦታው ተገኝተን ተመልክተናል። ታዲያ የቤቶች ኮርፖሬሽን ይህንን ቤት ለማፍረስ ምን አነሳሳው? ነገሩ እንዲህ ነው። የፌደራል ቤቶች ኮርፖሬሽን ቤቱን አፍርሶ የመኖሪያ አፓርትመንት ለመገንባት የአፓርትመንት ዲዛይኑን ይፋ ካደረገ አመታት አልፈዋል። ይህንን ዲዛይን ይዞ ቤቱን ለማፍረስ ጥረት ሲያደርግም ይህ የመጀመሪያው አይደለም። ከዚህ ቀደምም ሙከራዎች እንዳደረገ ከባህልና ቱሪዝም ቢሮ ያገኘነው መረጃ ያመለክታል። ይህንን የኮርፖሬሽኑን የመኖሪያ አፓርትመንት የመገንባት እቅድና የዲዛይኑን ይፋ ማድረግ ተከትሎ የየካ ክፍለ ከተማ ወረዳ 1 አስተዳደርና የየካ ክፍለ ከተማ ባህል ኪነጥበብና ቱሪዝም ቢሮ እንዲሁም የአዲስ አበባ ባህልና ቱሪዝም ቢሮ በቅርስነት የተመዘገበውን ይህንን እድሜ ጠገብ ቤት በተመለከተ የፌደራል መስሪያ ቤቱ ከያዘው እቅድ እንዲታቀብ በተደጋጋሚ መነገሩ እንደውም መካሰስ ደረጃ ላይ እንደደረሱ በየካ ክፍለ ከተማ የወረዳ 1 ባህል ኪነጥበብና ቱሪዝም ጽፈት ቤት ኃላፊዋ ለአርቲስት ቲቪ ተናግረዋል። ያፈረሱትም ያቁታል፣ ቤቶች ኮርፖሬሽን ያቁታል። ያፈረሱትም እነሱ ናቸው። ሲጠየቁ እኛ አላዘዝንም የሚል ነገር ነው ያለው ማለት ነው። ከኛ ጋር ግን በቀን 13 መተው ከኛ ጋር ተወያይተዋል። እንደ ተቋም ቤቶች ኮርፖሬሽን መጥቶ እኛ በጥበቃ ያስቀመጥነው ጥበቃ አለ፣ ቅርሱን እንዲጠብቅ ያስቀመጥነው አለ፣ እሱ መውጣት አለበት ነው ያሉን። መጀመሪያ የሚወጣበትን ምክንያት ግን ሊነግሩን ፈቃደኛ አልሆኑም። በራሳችን ጥበቃ እናስጠብቃለን፣ ቅርሱ እንደተጠበቀ ይቀመጣል በሚል ነው በወረዳ ህግና ፍትህ ጽፈት ቤት በኩል ደብዳቤ በደረሰን መሰረት ተነጋገርን። ጥበቃው ብቻ እንዲወጣ በሚል ነው የተግባባነው። እዚህ በፊትም 6 ክፍል ቤት ነበረ ሰርቪስ፣ እሱንም አፍርሰውብናል። 6 ክፍል ቤት ከጀርባ ነው፣ ከዚህ ቤት ከትልቁ ቤት ጀርባ አፈረሱብን። እሱም በክስ ሂደት ነው ያለው። የካ ምድብ ችሎት ላይ በክስ ክርክር ነው ያለው። ኃላፊዋ እንደሚሉት በዚህ ዙሪያ ከቤቶች ኮርፖሬሽን ጋር ውይይት ተደርጎ የአፓርትመንት ግንባታው ቤቱን ሳይነካ በሚካሄድበት ሁኔታ ላይ ምክክር ተደርጎ ቤቱ ቅርስ በመሆኑ እንዳይፈርስ ከመግባባት ተደርሶ ነበር። የአካባቢው ነዋሪዎችም የሰፈሩ ድምቀት የነበረው ቤት መፍረሱ ጥፋት እንደሆነና በመፍረሱ የተሰማቸውን በቁጭት ነግረውናል። ወደ ቤተክርስቲያን ሲሄድ እዚህ ጋር ወይራው ነው ሲመታዩት። ወይራው ምን ያደረገው? ወይራው ምን ትልቅ ዛፍ ዝንት ዘመን የኖረው ወይራ ነው፣ እሱ ነው ሲመታኝ። እንዴ ምንድነው እንደሰል? ከዚያ ወደ ቤቱ ሲጠጋኝ ፊቴና ላይም ብዬ ወደ ቤቱ ልትከኩ ማየት እያለቀስኩ ነው የኩት። በእውነት እኔ በጣም ነው ያዘንሁት። በጣም ነው ያዘንሁት። በ5 ሰዓት መጡ። 35 ደቂቃ ባልሞላ ናዱና ወዳው ታርጋም የለም ብድግ ብለው ሆዱ። እኛ እንደ ትልቅ ነገር ነው የምናየው፣ አይናችን ነው። እኔ አሁን ራሱ ስገልጽላችሁ በጣም ከፍተኛ የሀዘን ስሜት እየተሰማኝ። ለምን እንደውም እኛ ይሄን ነገር ራሱ ኪቢያድ እየመጣ በሚመጣበት ሰዓት ላይ ከአካባቢው በነበረው እንደውም እዚህ አንድ ኃይሉ የሚባል ልጅ ነበር ጥበቃ ያስቀምጠውት የነበረው። እሱ እንኳን ለማስወጣት በሚጥሩ ሰዓት የአካባቢው ማህበረሰብ እየተገኘ ያን ነገር ይከላከል ነበር። ለቅርስ ባላደራ ድርጅት ብዙዎች ጊዜ እየተደወለ እኛም እየጠበቅን ነበር። አሁን ይሄን አፈረሱ ማለት ኢትዮጵያን አንድ ታሪኳን አጣሽ ማለት ምንድነው? ነገ አዲስ አበባ እኮ ማንነቷ የሚታወቀው በታሪኳን አለዛ ታሪክ ይላት። የማፍረስ ድርጊቱ ህገ ወጥ መሆኑን እንደሚያስቡ የሚናገሩት ነዋሪዎቹ ቤቱ ሲፈርስ በቦታው እንደነበሩና ከፌደራል ቤቶች ኮርፖሬሽን ታዘን ነው ብለው ቤቱን ሊያፈርሱ የመጡት ሰዎች የተጠቀሙበት ቡልዶዘር መኪና የሰሌዳ ቁጥር እንኳን የሌለው እንደሆነ ነግረውናል። ሲያፈርሱ የነበሩት ሰዎችም ከነ ቡልዶዘሩ ወደ ፖሊስ ጣቢያ ቢወሰዱም ፖሊስ ግን መልሶ ለቋቸዋል ተብሏል። እስካባተሩ ታርጋ ቁጥር የለውም አረጋግጠናል። ለፖሊስ አስይዘናል። ፖሊስ አስይዘን በሰዓቱ ፖሊስ የሰጠን ምላሽ ምንድነው? ይሄኛው የተቋም ጉዳይ ነው። ሁለቱ ተቋሞች ባህልና ቱሪዝምና ቤቶች ኮርፖሬሽን ተነጋግረው መፍታት ያለባቸው ጉዳይ ስለሆነ እኛን አይመለከተንም በሚል ክስ ካስገባን በኋላ የተለቀቁበት ሁኔታ አለ። የፌደራል ቤቶች ኮርፖሬሽን ኃላፊዎችን በጉዳዩ ዙሪያ ምላሽ እንዲሰጡን ያደረግነው ሙከራ ፍቃደኛ ባለመሆናቸው ምክንያት አልተሳካም። ከዚህ በኋላ የቅርሱ ጣፈንታ ምን እንደሆነ የጠየቅናቸው ኃላፊዋ የፈረሰው መኖሪያ ቤት በብዛት የተጎዳው ከፊት ለፊት በመሆኑ የግንባታ ባለሙያዎች መጠገንና ዳግም ወደ ነበረበት መመለስ እንደሚችል አረጋግጠውልናል ብለዋል።
ባለሙያ ከግንባታ ፍቃድ አምጥተን ስናሳይ መሰረቱ ብዙም አልፈረሰም። መሰረቱ ስላልፈረሰ ጥገና ቢደረግ ይመለሳል ወደ ቀድሞ ቦታ የሚል ተስፋ አለ። ከባለሙያም የተሰጠን ተስፋ ወደ ቀድሞ ቦታ መመለስ ይቻላል። ብዙም ከኋላ ያሉ ቤቶች ብዙም ስላልፈረሱ ከፊት ለፊት ያሉትን ሸክላዎች ናቸው የፈራረሱት። እነሱን ሸክላዎች በነበረበት አድርጎ መጠገንና ማስተካከል ይቻላል የሚል ነገር ስለተሰጠን በዛ ቢስተካከል ጥሩ ነው የሚል ነገር ነው ያለኝ። ውድ ተመልካቾቻችን ከአፍሪካ ሬኔሳንስ ቴሌቪዥን ሰርቪስ አርቲስት ቲቪ የሚተላለፍላችሁ ዜናችን እንደቀጠለ ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። በርካታ ኮንጎያውያን ኢቦላ አለ ብለው እንደማያምኑ አንድ ጥናት አመለከተም። በዲሞክራቲክ ሪፐብሊክ ኮንጎ በተደረገ ጥናት ቃለ መጠይቅ ከተደረገላቸው ሰዎች መካከል ቁጥራቸው ቀላል የማይባሉ ነዋሪዎች ኢቦላ በትክክል አለ ብለው አያምኑም። ህዝቡ ይህን እውነታ መቀበል አለመቻሉ በስራቸው ላይ ትልቅ እንቅፋት እየፈጠረባቸው መሆኑን የጤና ባለሙያዎች ይናገራሉ። አልጀዚራ እንደዘገበው እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 639 የሚሆኑ ሰዎች በኢቦላ በሽታ ህይወታቸው ቢያልፍም ኮንጎያውያን ግን ለነገሩ ቁብ የሰጡት አይመስሉም። በጥናቱ ከተካተቱ 961 ሰዎች መካከል 25 በመቶ የሚሆኑት ኢቦላ የሚባል ህመም የለም የሚሉ ሆነው ሲገኙ 45.9 በመቶ የሚሆኑት ደግሞ በሽታው መኖሩን ባይክዱም አሁን ተከስቷል የሚሉት ግን የሀገራቸው መረጋጋት የማይፈልጉ ናቸው ብለው ያምናሉ። በምስራቃዊ ኮንጎ ስራ ላይ የተሰማራው የዓለም አቀፉ የነፍስ አድን ኮሚቴ አባል ጣሪቅ ሪቤል የጥናቱ ውጤት እኛ በስራ ላይ የሚያጋጥመንን እውነታ ቁልጭ አድርጎ የሚያሳይ ነው ብሏል። እንደ አውሮፓውያን አቆጣጠር ከ2013 እስከ 2016 ባለው ጊዜ ውስጥ በምዕራብ አፍሪካ ሀገራት የተከሰተው የኢቦላ ቫይረስ ከ11300 በላይ ሰዎችን ለህልፈት ዳርጓል። የዓለም የጤና ድርጅት ባወጣው ሪፖርት በዲሞክራቲክ ኮንጎ በየሳምንቱ በአማካይ ቢያንስ ከ8 ያላነሱ ሰዎች በኢቦላ ህመም እንደሚጠቁ ይፋ አድርጓል። በመጨረሻም ከውጭ ምንጭ በዝርዝር ወደምንመለከታቸው ጉዳያችን እናልፋለን። ፕሬዝዳንት ዶናልድ ትራምፕ ሩሲያ ወታደሮቿን ከቬንዙዌላ እንድታስወጣ ጥሪ አቀረቡም። ሩሲያ በበኩሏ ምን ማድረግ እንዳለብኝ የምትነግረኝ አሜሪካ አይደለችም የሚል መልስ ሰጥታለች። ይህንን ጉዳይ መንገሻ አለሙ በዝርዝር ተመልክቶታል። ተከታትለን እንመለስ። የቬንዙዌላን ጉዳይ አሜሪካና ምዕራባውያን አጋሮቿ በአንድ በኩል ሩሲያና ቻይና ከወዳጆቻቸው ጋር በሌላው ጫፍ ቆመው አንዱ ማዱሮን ሌላው ጓይዶን ደግፈው በነገር እየተጣጣዙበት ነው። አሜሪካ የፕሬዝዳንት ኒኮላስ ማዱሮን አስተዳደር በሙስና የነቀዘ የዜጎችን ሰብአዊና ዲሞክራሲያዊ መብቶችን የሚደፈጥጥ ስትል አጥብቃ ትኮንነዋለች። በዚህም የተነሳ ከወራት በፊት በተደረገ ፕሬዝዳንታዊ ምርጫ ራሳቸውን አሸናፊና የሀገሪቱ መሪ አድርገው የሾሙትን ሁዋን ጓይዶ እውቅና ለመስጠት የቀደማት አልነበረም። የዋሽንግተን አካሄድ ያላማራቸው ሞስኮና ቤጂንግ ደግሞ በአንዲት ሉዓላዊት ሀገር የውስጥ ፖለቲካ ጣልቃ መግባት ከመንግስት ግልበጣ አይተናነስም የሚል ጠንካራ ትችት ለመስጠት ጊዜ አልፈጀባቸውም። ፕሬዝዳንት ኒኮላስ ማዱሮ ከአሜሪካና ከብራዚል የተላኩ ሰብአዊ እርዳታዎችን የጫኑ ካሚዮኖችን ድንበራቸውን ዘግተው አላስገባም በማለት መልሰዋቸዋል። ማዱሮ ለዚህ ምክንያታቸው ደግሞ እኛ እንኳን ለራሳችን ለሰው የሚተርፍ ሀብት አለን፣ ብቻ ሰላማችንን ስጡን፣ ጣልቃ አትግቡብን፣ የውስጥ ጉዳያችንን ለኛ ተውት የሚል ነበር። ሰሞኑን ግን ቬንዙዌላ ከሩሲያ 7.5 ቶን የምግብና የመድኃኒት ድጋፍን መቀበሏን አልጀዚራ በዘገባው አስነብቧል። አሁን ደግሞ ፕሬዝዳንት ዶናልድ ትራምፕ ሩሲያ የልዩ ኃይል ወታደሮቿንና የሳይበር ቴክኖሎጂ ባለሙያዎቿን ወደ ቬንዙዌላ መላኳን በመተቸት በፍጥነት እንድታስወጣ አሳስበዋል። የአሜሪካ የብሔራዊ ደህንነት አማካሪው ጆን ቦልተን በትዊተር ገጻቸው ላይ ባሰፈሩት ጽሑፍ እኛ በችግር ውስጥ ለሚገኙ ቬንዙዌላውያን የሰብአዊ እርዳታ ቁሳቁሶችን ስንልክ ሩሲያ ግን ኒውክሌር መተኮስ የሚችሉ አውሮፕላኖችን ልካለች። ማን ለህዝብ እንደሚያስብ ፍርዱን ለናንተ የሚመስል አስተያየት ሰጥተዋል። ካሁን ቀደም አሜሪካ የቬንዙዌላ ጎረቤት ወደ ሆነችው ኮሎምቢያ 5000 ወታደሮችን ለማስጠጋት ማሰቧን የሚያሳዩ ዘገባዎች በስፋት ተሰራጭተው ነበር። ይህም አሜሪካ የማዱሮን መንግስት በኃይል ለማስወገድ ከምታደርገው እንቅስቃሴ አንዱ አካል ሊሆን ይችላል የሚል ጥርጣሬን ፈጥሯል። ያኔ ሩሲያ አሜሪካን እንዳልወቀሰች ሁሉ አሁን ደግሞ ተራዋ ደርሶ ወደ ካራካስ የላከቻቸውን
100 ወታደሮችና ቦምብ ጣይ አውሮፕላኖችን በፍጥነት ካላስወጣሽ ሁሉም አማራጮች እጃችን ላይ ናቸው የሚል ማስጠንቀቂያ ከትራምፕ ደርሷታል። የትራምፕን አስተያየት ተከትሎ በተባበሩት መንግስታት ድርጅት የሩሲያ ምክትል አምባሳደር ዲሚትሪ ፖሊያንስኪ እኛ ምን ማድረግ እንዳለብን የምትወስነው አሜሪካ ሳትሆን እኛው ራሳችንን የሚል መልስ ሰጥተዋል። በዚህ መሃል ራሳቸውን የቬንዙዌላ ጊዜያዊ ፕሬዝዳንት አድርገው የሾሙት የሁዋን ጓይዶ ባለቤት ወደ አሜሪካ አቅንተው ትራምፕን ባለቤቴ ህይወቱ አደጋ ላይ በመሆኑ በእጅጉ ተጨንቄያለሁና የእርስዎን ድጋፍ እሻለሁ ሲሉ ተማጽነዋል። ፕሬዝዳንት ትራምፕም የጓይዶን ባለቤት ፋቢና ሮሴልን በዋይት ሃውስ በቀዳማዊት እመቤት መልክ ባነጋገሩበት ወቅት ይመኑኝ በሙሉ ልባችን ከጎናችሁ ነን ብለዋቸዋል። ሮሴል ከምክትል ፕሬዝዳንቱ ማይክ ፔንስ ጋር ባደረጉት ውይይትም የኛ መልእክት አጭርና ግልጽ ነው፣ እናንተን ለመርዳት ምንጊዜም ዝግጁ ነን የሚል ማረጋገጫ ከፔንስ ተሰጥቷቸዋል። ትራምፕ ማዱሮ የኩባ አሻንጉሊት ነው፣ አስተሳሰቡም ከሶሻሊዝም ያልተላቀቀ በመሆኑ የለየለት አምባገነን ነው፣ ይህን ሰው ከስልጣኑ ለማውረድ ከሀገሪቱ ጦር ሰራዊት የተሻለ አካል የለም የሚል ጥሪ አቅርበው ይህ ካልሆነ ግን ቬንዙዌላ ሁሉንም ነገሯን ታጣለች ብለዋል።